ሰላም እንዴት ናችሁ? የዩቲዩብ ፋሚሊዎቼ ትንሽ ጠፋ እንዳልኩኝ አውቃለሁና የጠፉበት ምክንያት ደግሞ አንዳንድ በግል ጉዳዮች ምክንያት ሊመቸኝ አልቻለም። ለዛ ነው የጠፋሁትና ጀስት ከዚህ በኋላ በተለያዩ ቪዲዮዎች እመጣለሁ ብዬ ተስፋ አደርጋለሁ። አንዳንዴ አብሯችሁ የሚሰሩ ሰዎች ምናምን ጋር አለመገጣጠም፣ አንድ አይነት ስሜት አለመኖር፣ ለመስራት ፍላጎት ማለት ነውና እንደዚህ አይነት ነገሮች ናቸው እንድጠፋ ትልቁን ሚና የሚጫወቱት። ጀስት አብራችሁ የምትሰሩት ሰው ምናምን ከሌለ በጣም ከባድ ነውና ከዛ አንፃር ነው። ከዚህ በኋላ ግን በተሻሉ ስራዎች ለመምጣት እንሞክራለን። አንዳንድ ከዚህ በፊት አለመግባባት ተፈጥሮ የነበሩ ሰዎች ጋርም አይ ቲንክ እየፈታን ይመስለኛል። አዲስ ነገር የሚኖር ይሆናል። በዚህ ቻናል አሳውቃችኋለሁ አዲስ ነገሩን ማለት ነው። እናንተም ደግሞ ቻናሌ ላይ ቅዝቅዝ በቻላችሁት አቅም ሼር እያደረጋችሁ ቪዲዮዎቼን ፕላስ ደግሞ ሰብስክራይብ ያላደረጋችሁ ቤተሰቦችም ደግሞ ሰብስክራይብ በተኑን በመጫን የደውል ምልክቱን በመጫን የእኔ ቤተሰቦች እንድትሆኑ የተለያዩ ይዘናቸው የምንመጣቸው ቪዲዮዎች እንድታዩ እንድትመለከቱ ፕላስ ደግሞ አለ አይደለ ጀስት በላይፋችሁ ውስጥ ከአንዳንድ ሰው ህይወት የምትማሩት ነገር ይኖራል እና ያንን ነገር የምታገኙት ሰዎችን ጓደኛ ባደረጋችሁ ቁጥር፣ ሰዎችን በቀረባችሁ ቁጥር የየራሳችሁን ላይፍ ስትሬት ማድረግ ትችላላችሁ። ምክንያቱም አንዳንድ ሰው ምን አይነት ፕሪንሲፕል አለው መሰላችሁ? እኔ በማውቀው ልክ ብልጥ ሰው ከሰው ይማራል፣ ጅል ደግሞ ከራሱ ይማራል ይባላልና የሆነ ነገር ደርሶባችሁ ከተጎዳችሁ ዋጋ ከከፈላችሁበት ምናምን በኋላ ብትማሩ ምንም ቫልዩለስ ነው የሚሆነው። ምክንያቱም ኦልሬዲ ዋጋ ከፍላችኋል፣ ተጎድታችኋል። ያንን ስብራታችሁን ለመጠገን ደግሞ ሌላ ርቀት የምትሄዱ ምናምን ነገር ሊጠበቅባችሁ ይችላል። አንዳንዴ ከሰው መማር የተሻለ ነው። እኔ አሁን ለምሳሌ ከካሜራማኔ ብዙ ነገር እማራለሁ እና ከምን አንጻር መሰላችሁ ይህንን እምላችሁ? ኖርማሊ ልጁ አሁን እንደ እኔ ምንድን ነው የሚባል ያው መልከኛ ባይሆንም ግን ደግሞ መልከኛ ነኝ ብሎ ያስባል። ብዙ ሴቶች መልከኛ እንዳልሆነ ሲነግሩት ይሰበራል፣ ውስጡ ይከፋል። ያ የሚሆንበት ምክንያት ደግሞ እኔ ነኝ ብሎ ስለሚያስብ ነው። ያው ለጨዋታ ነው ይህንን ያነሳሁት። ነገር ግን ከሰዎች የምንማራቸው ብዙ ነገሮች አሉ። ብልጥ ከሆንን ጥሩ ነገር እንዲኖረን የምናስብ ከሆነ ከሰዎች ነው መማር ያለብን እና እኛ እዛ ነገር ላይ ከመድረሳችን በፊት ሰዎችን አይተን ጀስት ባካፕ የምናደርግ ከሆነ ወደኋላ የምንመለስ ከሆነ ከጉዳት ከመሰበር ዋጋ ከመክፈል የተለያዩ ነገሮችን ከመፈጠራቸው በፊት መፍትሄ መስጠት መቻል እንችላለን ማለት ነውና ከዛ ውጭ ግን በራሳችን ከደረሰ ጥሩ ነገር ላይ መጣ ይችላል። ይህንን እምላችሁ ጓደኞች አሉኝ፣ ብዙ የደረሰብኝ ከዚህ በፊት ያሳለፍኳቸው ነገሮች አሉ። ማለት አንዳንድ ሰዎች ዋጋ ከፍላችሁላቸው ራሱ ማይገባቸው ሰዎች አሉ። ሪያሊቲውን ስነግራችሁ ለሰው አድርጋችሁ ለሰው በጣም ተጎድታችሁ ሆናችሁለት ምናምን ግን ያ ሰው እናንተን መልሶ ሲጎዳ ወይም ያደረጋችሁለት ነገር ዋጋው ሳይገባው ሲቀር እጅግ በጣም ደግሞ ያ ነገር ይሰብራል። የራሳችሁን ቅስም እንክትክት ነው ያደርግላችሁ። ከዛ አንጻር ምናምን ነገር የተሻለ ነገርን ለመፍጠር መሞከር፣ ከህይወት መማር፣ ከሰዎች መማር፣ ከነገሮች መማር፣ መጠንቀቅ፣ መቆጠብ፣ ከዛ አረማመዳችንን ማስተካከል ምናምን ነገር ይኖርብናል ማለት ነው። ይህንን ብላችሁ ይህንን አድቫይስም ነግራችሁ ብዙ ነገሮችን ስላለፍኩ ነው፣ ብዙ ነገሮችን ስላስተዋልኩ ነው እና ይጠቅማችኋል ብዬ ስላሰብኩ ከራሳችሁ ህይወት ከመማር ይልቅ ከሰዎች ህይወት መማር እጅግ በጣም የሚወዳደር የማይችል ስሜት ያለው እና ከራሳችሁ ህይወት ስትማሩ ዋጋ ከፍላችሁ ከሆናችሁ አልቅሳችሁ፣ ተሰብራችሁ፣ ወድቃችሁ፣ ጉዳት ደርሶባችሁ ብዙ ነገር ሆናችሁ ነው እና ከሰዎች ህይወት ስትማሩ ግን ነገሩ ከመድረሱ ከመፈጠሩ በፊት ኤክስኪውዝ ታደርጋላችሁ ለራሳችሁ። ገብታችኋል? ይቅርታ ትሰጣላችሁ ምናምን ነገር ነው። ከዛ አንጻር ፕላስ በራሴ ላይፍ እንግዲህ አንድ ቪዲዮ ለቅቄላችሁ ነበር ከዚህ በፊት ብዙ እይታ አላገኘም። ያ ቪዲዮ የለቀኩላችሁ የማዘርን ቪዲዮ ነበረ ነው። እሷን ኦዲየንሳችን ላደርጋት ስላሰብኩኝ ከእሷ ጋር ልሰራ ብዙ ነገሮችን ስላሰብኩኝ አብዛኞቻችን እናቶቻችን እንወዳለን ምናምን ነገር እናቶቻችን ያለንን ነገር በቃላት ለመግለጽ ምናምን ነገር እጅግ በጣም እንደሚከብድ አውቀዋለሁ እና ከዛ አንጻር እሷን እንደ ፋሚሊ ይዤ ለመምጣት ምናምን ነገር ስላሰብኩኝ እናንተ በተቻላችሁ አቅም ያንን ቪዲዮ አይታችሁ ሼር፣ ኮፒ ሊንክ እንድታደርጉት ዩቲዩብ ላይ ማለት ነው ገብታችሁ ሊንኩን በመጫን ደግሞ ሰብስክራይብ አድርጋችሁ የኔም የማዘርም የጓደኞቼም ምናምን ፋሚሊ ሆናችሁ ከኛ ህይወት የምትማሩት ነገር ካለ ይዘንላችሁ የምንመጣው ብዙ ነገር ይኖራል ማለት ነው። እንግዲህ ማዘርን ይዤ ለመምጣት ያሰብኩበት ዋናው ፐርፐዝ ምንድነው መሰላችሁ? አንደኛ ሰዎች እኔ አሁን ጀስት ማቹርድ ለመሆን የተወሰኑ ጊዜያቶች ይቀሩኛል ብዬ አስባለሁ። ማለት አንዳንድ ጊዜ ሰዎች በንግግራቸው በሚያደርጉት ተግባር ምናምን ነገር ማቹርድ እንደሆኑ ወይንም ደግሞ አስተሳሰባቸው
ከ40 በላይ የሆኑ ሰዎች ሊኖራቸው የሚችለውን አስተሳሰብ የያዙ ይመስላሉ። ግን አብዛኛው ሰው ንግግር ነው እንጂ ተግባር ላይ ስትመጡ እንደዛ አይነት ማቹሪቲ ላይኖር ይችላልና እኔ ከኔ ይልቅ ማዘር የምትሰጣችሁ አድቫይስ በጣም ይጠቅማችኋል። በህይወታችሁ ውስጥ ነገሮችን ሊቀይርላችሁ ይችላል። ብዙ ነገር ልትማሩ ትችላላችሁ ብዬ ስላሰብኩ እና ደግሞ አብዛኞቻችን በህይወት እያሉ እናቶቻችን አባቶቻችን በህይወት እያሉ ፍቅር መስጠት፣ ከነሱ ጋር ጊዜ ማሳለፍ፣ ከነሱ ጋር መወያየት፣ ከነሱ ጋር መነጋገር፣ ከነሱ ጋር ደስ የሚል ጊዜ ለማሳለፍ መሞከርን ምናምን አድርገነው አናውቅም። ሶ ይህንን ነገር ማድረግ ብንጀምርስ፣ ይህንን ነገር ማሳየት ብንጀምርስ፣ ለእናቶቻችን ፊት ለፊት ነገሮችን ማድረግ መቻል እንደምንችል ብናሳያቸው፣ ፍቅር ብንሰጣቸው እያሉ አሁን ለምሳሌ ቤተሰብ ውስጥ ሀግ አድርጎ አቅፎ አባቱ ወድሃለሁ ምናምን ብሎ መናገር ማይችል ጎረምሳ ሊኖር ይችላል። ሴቶችም እንደዛው አድርገው ላያውቁ ይችላል ምናምን። ግን በህይወት ካለፉ በኋላ የሚቀድመውን ፈጣሪ ቢያውቅም ግን አንዳንድ ጊዜ ሰዎች ከኛ ሲለዩ ነው እጅግ በጣም የምንሰፈሰፈውም ሌላ ነገር ውስጥ የምንገባው እና ከዛ አንጻር እያሉ ለምን አንጠቀምባቸው፣ እያሉ ለምን ፍቅር አናሳያቸው ምናምን የሚሉትን ነገሮችም ስላሰብኩኝ ዛሬ ይህንን ቪዲዮ ከሰራው በኋላ ለእናንተ ይዤ የመጣውን ነገር ካሳወቅኳችሁ በኋላ ብዙ ነገሮችን ይዤ እመጣለሁ ብዬ ተስፋ አደርጋለሁ። ቻናሌን በድጋሚ ሰብስክራይብ ማድረግ እንዳይረሳ። ከተለያዩ ጓደኞቼ ጋር ገብቼ የነበረበት ሰጣ ገባ ውስጥ እንግዲህ በሰላም ለመፍታት እሞክራለሁ። ይቅርታ አጥፍቼ የሚሆን ሳላጠፋ መጠየቅ እንዳለብኝ የማምን አይነት ሰው። አንዳንዴ ሰዎች ይቅርታ የሚጠይቁት ጀስት ስላጠፉ ወይ የተፈጠረው ችግር ባለቤት እነሱ ስለሆኑ ምናምን አይደለም። ግን አንዳንዴ ሳታጠፉም ራሱ ሶሪ ብትሉ ሰውን ታቀዘቅዛላችሁ፣ ታበርዱታላችሁ እና ወደ ትክክለኛው መንገድ ሊመራችሁ ይችላል። እና ሳታጠፉም ዝቅ ብለው ሶሪ ማለት ምንም ማለት አይደለም። ምክንያቱም አንዳንድ ጊዜ ነገሮች ለበጎ ናቸው። ገብቷችኋል? እናንተ ስማርት ስትሆኑ ሰዎችን ወደ እናንተ ስማርትነት ለማስጠጋት ፕሮባቢሊቲ ትፈጥራላችሁ። ከሶሳይቲው ጋር የሆነ ደስ የሚል አይነት ኮንዲሽን ውስጥ ሆናችሁ መኖር ትችላላችሁ ምናምን ነገርና ከዛ አንጻር ነው ሶሪ ማለትን ልመዱ። በዚህ አጋጣሚ ያው ኦዲየንሴን ይዤ በስነስርዓት በደንብ በአግባቡ በአዲስ ቪዲዮ ለመመለስ እሞክራለሁ። ስለ አዳመጣችሁኝ አብራችሁኝ ስለቆያችሁ እስከ መጨረሻው ድረስ እጅግ በጣም አመሰግናለሁ። ይሄ ቪዲዮ ከተመቻችሁና መላክ የምትፈልጉት አይነት ሰው ካለ ሼር ማድረጋችሁ እንዳትረሱ። ይህንን ቪዲዮ እያያችሁ ቆይታችሁ ደግሞ ሰብስክራይብ ያላደረጋችሁ ሰዎች ቻናሉን ሰብስክራይብ ማድረግ እንዳይረሳ። በሌላ ቪዲዮ እስክንገናኝ ድረስ ቸር ቆዩልኝ። ወዳችኋለሁ። ይመቻችሁ።